አርሴናል ገና የማያሳየን ጉድ የለም ማለት ነው። እኔ ዛሬ ቀን ውሎዬ ቲክቶክ ነበረ። ማርያምን አርቲስት አልቀረም፣ ምድረ ቲክቶክ አልቀረም ማለት ወይኔ ጉዴ! አንዱማ ማለት ነው እንደ ከቻልኩ አስገባዋለሁ ከዚህ ወዴት እንደሚሮጥ አይታወቅም እና ብሩኬማ ልብሱን እስከ ማውለቅ ድረስ ነው የደረሰ ማለት ነው። እኔ የምለው ይሄ አርሴናል ማለት ግን እንዴት ነው 22 አመት ሙሉ አንድ ዋንጫ ሳይበላ ቆይቶ ህዝቡን አሳበደው። ሄኖክ ድንቁን ታውቁታላችሁ አይደለ? ይሄ የማለቅሰው እንባ ሳይሆን ደም ነው። 22 አመት ተሰድበናል፣ ተጠቅተናል። አረ ቤተሰብ እንዴት ላብራራላችሁ? እንዴት ናችሁልኝ የኔ ወዶች? ደህና ናችሁ? የምሬን ነው። እንዳለ ቲክቶኩን ልቅም አድርጌ ከዚህ አምጥቼ ባሳያችሁ ቲክቶክ የሌላችሁ አላችሁ። ማርያምን በጣም ብዙ ነገር የሚያመጣችሁና እንዴት እንደሚሆን ባሳያችሁ ደስ ይለኝ ነበር፣ ግን የሰው ቪዲዮ ሲሆን ያው ከኔ ቻናል ላይ አደጋ ስለሚያመጣ ነው ማለት ወይ ጌታ ይድረስልኝ እንዴ! ሊያብዱ እኮ ነው ሊያብዱ። ኤፍሬም ደግሞ ማለት ነው መሬት ለመሬት እባብ የነከሰው ይመስላል። እሱማ ከብልልልልል ወንድሜ እመቤቴ ማርያም አሳካ ነው እኮ ድንግል ማርያም እመቤቴ እግዚኦ ማረነ እንዴ! እነዚህ ሰዎች ግን ተለክፈዋል እንዴ! ኧረ አርሴናል እንደዚህ ከሆነማ ያለ መደገፍ እኮ ይመረጣል። እናቴ የውጮቹ ሀገርማ ማለት ነው እንደው ቴሌቪዥን መግዛት ለነሱ ቀላል ስለሆነ እንዳለ ቴሌቪዥኑን እያሉ በቦክስ ስንት ቴሌቪዥን ሲፈርጥ እንዳየው እኔ ብላችሁ ቤተሰብ አሁን ብሩኬ አርሴናል ሲሸነፍም በጣም ይናድዳል። ምንድነው ሲያሸንፍም ደግሞ ይሄን ያክል የሚያስፈረጥጣቸው ይሄን ያክል የሚያራግጣቸው ምንድን ነው? እቃ እኮ ነው የሚሰብሩት። ደስታቸው ሀዘናቸውም አንድ አይነት ነው። የአርሴናል ሰዎች በጤናማ አይደለም። ይሄ አርሴናል የሆነ ነገር አለበት። የምሬን ነው። ይሄን ያክል የሚያርገበግባችሁ ሴቱ ወንዱ እየተላቀሰ ነው ያለ ቲክቶክ ላይ እና ማለት ነው። እንግዲህ አንደኛው ብሩኬ ነው። በእርግጥ እሱ አላለቀሰም ግን ምን አለ ደግሞ አንድ ሰው ተቃራኒ ቡድን እንኳን ደስ አለ እንዳይለኝ እንዴ! ብሩኬ በደስታ እንኳን ደስ ያለ ያላልነት አለም እንዴት እንበል? አሁን በሀዘን እንኳንም ሀዘንክ እንበል እንዴ? በደስታማ ግዴታ ነው። በእርግጥ እኛ ኳስ አድናቂ አይደለንም፣ ደጋፊ አይደለንም። ግን እንኳን ደስ ያለ። ይሄን ያክል ጊዜ ወተት ስጠጣ ጨጓራን ስልጥ ኖረ ወንድሜ፣ ይሄ ስለተሳካ ማለት ነው። ኧረ ለመላው ለኢትዮጵያ ሕዝብ እንዴ እናንተ ለሀገራችሁ ይሄን ያክል ብትቆረቆሩ ግን የኢትዮጵያ ምድር ትቀየር ነበር እኮ። የምሬን ነው የምላችሁ። ይሄን ያክል ያዙኝ ልቀቁኝ። የፈጣሪ ያለ እንደ ፈጣሪ ወረደ ወይ ነው ያልኩኔማ። እና የኔ ውዶች ማለት ነው እና ሀይሚ ብሩኬ እንግዲህ ያው ከዛ ከነበሩበት መዝናኛ ቦታ ተመልሰው መጥተዋል። እኔም ጠፍቻለሁ ውዶችዬ፣ እንዴት ናችሁልኝ? ግን ያው ማለት 2 ቀን ነው 3 ቀን ሆነኛ ቪዲዮ አልሰራውኝ። አንዳንዴ ብዙ ነገሮች አይመቹም እና ማለት ነው ጥፍት አልኩኝ። ግን እነ ቅምጥልን እያየው ነበር እነ ብሩኬን። አቤት ባለፈው የሰሩት ቪዲዮ በስመ አብ ተመስጬ ነው የሰማሁት። ማርያምን እንምላችሁ ነው ማለት ያየኋቸው ለራት ግብዣ የተገባበዙ ጊዜ ማለት ነው። ዋው አንደኛ የኢትዮጵያ ምርጥ ጥንዶች አንደኛ ብያቸዋለሁ። እኔ በእኔ እይታ አንደኛ ሆነው ነው የታዩኝ ማለት ነው። እና የተረጋጉ እኔ እኮ ሀይሚና ብሩኬ ማለት ነው ያለ እድሜያቸው ነው እንዴት ተሰጣቸው። እኔ ልጅ አይመስሉኝም እኮ አሁን በእነሱ እድሜ ያለ እንዲ ቀበጥ ዘለል ሲል ነው የምታዩት። የሀይሚና የብሩኬ ደግሞ ሰከን ማለታቸው ይለይብኛል። ብሩኬ ደግሞ እንግዲህ ፍቅር በኃይለኛው ነው የገባለት በዚህ አጋጣሚ ማለት ነው። እዩ የምትባል ሴት ብሩኬ እያለች ስታሽቃብጥ እሱ ደግሞ ሀይሚ የሚለው በጣም እየጨመረ መጣ። ጥሩ ነው። ማን ነበረች? እዩ በጣም አሪፍ። ብሩኬን በጣም ፑሽ እያደረግሽ ነው ወደ ሀይሚ። ቴንኪው የምሬን ነው የምልሽ። እና በጣም ነገሮች እየተቀየሩ ነው። ብሩኬ ጭራሹን ለዋጥሽ እኔ ዋጥ ባረጋት ነው የሚሻለኝ አለ እኮ። ምን ያክል ቢያፈቅራት ነው እናንተ ውዶችዬ? አንድ ህፃን ልጅ በቲክቶክ አይቸው ማለት ነው ምግብ ተቀርቦለት ለዋጥሽ አልዋጥሽ ይላታል። እና እሱ ደግሞ እንደዛ ሲል ያን ህፃን ትዝ አለኝ። እና ብሩኬ ሀይሚን ለመዋጥም ተዘጋጅቷል። እዩ ጥሩ ነው እንደዛ ማለትሽ። በቃ በጣም አሪፍ ነው። አሁን በቅርቡ ደግሞ ታጋቢልናለሽ። እናመሰግናለን። እንዴ ተባረኪ። የምሬን ነው። ደረጃ ምንድነው ይሄ ሌብላቸው ከፍ እንዲል ነው ያደረግሽልን ማለት ነው። ሀይሚና ብሩኬን ፍቅር በፍቅር እንዲሆኑ ነው ያደረግሽልን። እና ውዶችዬ እንዴት ነው ግን ደስ አላላችሁም? የሀይሚና የብሩኬ ነገር ማርያምን። እኔ ያው ቪዲዮ ባልሰራም አያቸዋለሁ ላችሁ ፈልጌ ነው። እነሱን ያለ ማየት እንዴት እችላለሁ ባልሰራስ ቢሆንና
ብሰራ ደስ ይለኝ ነበር አልመቼ ስለሚል ነው አንዳንዴ። እና ብሩኬ ከቅርብ ጊዜ በኋላ ሀይሚን እንዳይወጥብን እባካችሁን እንጠብቃት። ለዋጣት ዋጥ ላርግሻል። እንደዚህ መፈቀር ግን ደስ ይላል። እግዚአብሔርን ሀይሚዬ ታድለሻል። ብሩኬ በዚህን ያክል ነው ሰፍ ሙትት ብሎ የሚያፈቅርሽና እድለኛ ነሽ እኮ ቀመምዬ። እግዚአብሔርን እጅግ በጣም እድለኛ የታደልሽ ሴት ነሽ። እንግዲህ ለመልካም ሰው መልካም ይገባዋል። አንቺም እሱም መልካም ጥሩ ልብ አላችሁና ያው ተመጣጥናችኋል የኔ ውዶችዬ። እግዚአብሔር አምላክ ከዚህም በላይ ፍቅራችሁን ያድርግላችሁ። ወደ ግምጃ ሳልፍ ደግሞ ቤተሰብ ማለት ነው ግምጃችን የኔ ቆንጆ አቤት አነጋገር አንደኛ እኮ ነች። እግዚአብሔርን የኔ እናት ጠቅ አደረገቻቸው በቲክቶክ ትናንትና ማለት ነው። እኔ ብዙ ጊዜ ነው የምናገረው በዚህ አጋጣሚ ማርያምን፣ እኔ ሰው ለምን እንደማይረዳ አላውቅም። እንዴ አንዳንዴ የሆነ ሰውን መውደድ ብቻ ሳይሆን ወይ ከውጭ ሀገር እስኪ እዩ፣ የውጭ ሀገር ሰዎች እንዴት እንደሚከባበሩ የሚወዱትን የሚያደንቁትን ሰው እንዴት እንደሚያከብሩት ገብቷችኋል አይደል? እና ምንድን ነው ብዙ ጊዜ ነው የምንላለው ሰውን እንውደድ እንጂ የእናንተን ህይወት እኛ እንኑር ማለት ይሄ ተገቢ አይደለም። ይሄ የሚያስጠላ ሀሳብ ነው። ማርያምን እና ግምጄ ትናንት በቃ የልቤን ታውቃላችሁ፣ የልቤን ፍትፍት አድርጋ ነው ያወራችልኝ። እና ተባረኪልኝ የኔ ቆንጆ የኔ ቅመም ማለት ነው፣ የስደቷ እህቴ የኔ ወርቅ። እንዴት ነው አሁን? በቃ እኔ ሀይሚና ብሩኬ ያሳዘኑኝ። በነገራችን ላይ ግምጄ እንደዛ ስትናገር ማለት ነው እኔ ሀይሚና ብሩኬን ያሳዘኑኝ። ለምን አትሉኝም? ሀይሚና ብሩኬ የሆነች ነገር ለተሰደቡት እንኳን መልስ ሲሰጡ ማለት ነው በስማም አምጥተው ነው የሚዘቀዝቋቸው፣ አምጥተው ነው ፎቶቸውን የሚያበላሹትና ኢቨን ራሱ የጨረቃ ፋሚሊ ስላችሁ ሁሉ ሳይሆን አሉ የጨረቃ ፋሚሊዎች እንዲሁ ሲነግሯቸው እንኳን የማይሰሙ ግን ይበልጡ የጨረቃ ፋሚሊ አውቃለሁ በጣም ምርጥ አስተሳሰብ ያላቸው ሀይሚና ብሩኬ የፈለገ ነገር ቢያደርጉ የሚጎዳ ነገር አይሆን እንጂ እንደሚደግፏቸው አውቃለሁ። ከዛ ውጭ ያሉት ግን እኔ አላውቅም። ቢነግሯቸው ራሱ በዚህ ነው የሚያፈሱትን አይሰሙም። እና ሀይሚና ብሩኬ ወይ የተሰማቸውን ነገር መጥተው ከዚህ ጋር ከተናገሩ አለቀላቸው። የኔ ምስጊኖች፣ የኔ ዋዎች እግዚአብሔርን ቤተሰቦቻቸው ባሏቸው እኮ ነው የሚሄዱ። እንዳይናገሩ ይፈራሉ ሁልጊዜ ማለት ነው። እኔ ግን ግምጃዬን አየዋት። እንዲህ ነው ራስን ማስከበር። አያችሁ አይደለ? ከወደዳችሁ ተወዷታላችሁ፣ ካልወደዳችኋት ደግሞ ትተዋታላችሁ። አለቀ። የሰው ልጅ ስትወዱ ህይወቱን ሁሉ እኛ እንኖርለት፣ ይሄ ይሻልሻል፣ ያኔ ይሻልሻል፣ በዚህ ግቢ፣ በዚህ ውጪ ልንል አይገባም። ይሄ ስህተት የሆነ ነገር ነው። ማንም ሰው በራሳችን ህይወት መጥቶ እንደዛ ቢለን ያንን ነገር እንደማናደርገው እናውቃለን ራሳችን አይደለ? እኛ የማናደርገውን ነገር ከሰው ላይ መፈረጅ ይሄ ልክ አይደለም። እና ምንድነው ከብሩኬ ጋር ከንፈር ለከንፈር ኪስ እየተሳሳመች አቀናባበራችኋት። በጣም የሚያስጠላ ይሄ የማይም ስራ። እኔ ግን እንደዚህ ብለሽ ያቀነባበርሽው ሴት ማለት ነው ጤናማ ነሽ? እብድ ነሽ? የምሬን እኮ ነው። ትንሽ አይደብርም? ግን አይቀፍም? እና ለዛ ሁሉ ነው መልስ የሰጠችው። እኔ ስንት የተለፋበትን ፍቅር ማበላሽ፣ እኔ እኮ ሰው ነኝ፣ ምን ሆናችሁ ነው? እኔ ከሰው ቤት የምገባው የሰውን ህይወት ለማበላሽ ሳይሆን ራሴን ዝቅ አድርጌ ራሴን ለመቀየር ለስራ ያለኝ ፍላጎት ታውቃላችሁ። እኔ ስራ ለመልመድ ነው ለመማር ነው ብላለች። ተባረክልኝ እኮ እኔ እኮ ብያለሁ። ከነ ብሩኬ ጋር ብትጠጋም ግምጃ ለመማር እንጂ ሌላ ምን ታረጋለች? ገና የሆነ ነገር ሳይፈጠር ዱብ ንቅ ያዙኝ ልቀቁኝ በቃ። እንዴ ሀይሚና ብሩኬ ብቸኛ ናቸው በቃ። ሁሌ ሀይሚ ብሩኬ፣ ሀይሚ ብሩኬ፣ ሀይሚ ብሩኬ። የሀይሚም እኮ ጓደኛ ሊኖራት ይገባል። አሁን ግምጃዬ በጣም ነው የተመቸቻት። ለምን መሰላችሁ? ግምጃዬ ማለት የሀይሚ ጓደኛ ናት። በእድሜ እኩል ናቸው። አሁን ሀይሚ ብዙ ጊዜ ከእድሜዋ በላይ ያሉ ምናምን ጓደኞች አሏት። እንደፈለገች አትሆንም ማለት የሆነ ለልብስ እንኳን እንደፈለገች አትሆንም። ለምን? እነዛ ታላላቆቿን ለማክበር ስትል። ጓደኛዋ ስትሆን ግን እንደፈለገች ትሆናለች፣ ዘና ትላለች፣ ረሃ ትላለች። እና ስለዚህ ቅመሚ የልብ ጓደኛ ያስፈልጋታል። በእርግጥ በዚህ ጊዜ ላይ የልብ ጓደኛ የሚባል ነገር የለም። ሆኖም ግን በቃ ጓደኛ የምትሉት ሊኖራችሁ ይገባል አይደል? ሀይሚ እስከዛሬ ድረስ የሴት ጓደኛ የለኝም ብላ ተናግራለች። ምን ችግር አለ? ለመጀመሪያ ጊዜ ጓደኛ ቢኖራት ግምጃዬን የመሰለች የዋህ ቅን ሀሳቢ እግዚአብሔር ተንኮል የሌለባት ሀይሚ ተንኮለኛ ስላልሆነች ግምጃዬን የሰጣት ፈጣሪ ነው። የምሬን ነው የምላችሁ። ለምን? ሁለቱም ልበቀና ናቸው። ልባቸው የዋህ ነው። አያችሁ አይደለም? እና ፕሊስ በቃ ግምጃዬ እስከ ጥግ ድረስ ነግራችኋለች። ይህን ነገር ብታዳምጡትና ብተገብሩት ደስ ይለኛል። ከዳኞቹ መካከል ከጨረቃ መካከል የማይሆን ሰዎች ስላሉ እንደዚህ ስላረጋችሁ ልጅቷን ባዶዋን ነው የምታስቀሯት። አሁን ሀይሚና ብሩኬን የሚቀርብ ሰው እኮ በጣም ነው የሚፈራው። ከዚህ በፊት ለመጀመሪያ ጊዜ አዲስ አበባ የመጣ ጊዜ ብሩኬ ማለት ነው አንዲት ሴት ልጅ አፈቅርሃለሁ ብላ መታ ዩቲዩብ ራሱ ሳይከፈትላት እኮ ድራሿን የጠፋ እና በእውነት ሀይሚና ብሩኬ ልናከብራቸው ይገባል። በጣም በጣም እንዴት ልበላችሁ ቤተሰቦቻቸውን ፈርተው አክብረው የያዙ ዩቲዩበሮች ቢሆኑ ሀይሚና ብሩኬ ናቸው።
ከምሬ ነው። የኔ ቆንጅዬዎች እንደው ተባረኩልኝ። አደነኳችሁ እኮ ግምጄ እንደዛ እንደፈለገ ትርትር ብላ ስትናገራቸው ማለት ነው። የኔ ጀግና ሴት ራሷን ማስከበረን እንደዚህ ነው። በቃ በእኔ ህይወት ማንም አያገባው ማለች መብቷ ነው። ማንም አያገባውም በሷ ህይወት። ከነሱ ጋር ራቂ፣ ከነሱ ጋር ትጠቂ፣ እንደዚህ ገለመሌ ገለመሌ። ብሩኬንም ባልሆነ ተርካሻ ነገር ሁሌ እያሰባችሁት እንዴት ይሆናል? እና ውዶችዬ ማለት ነው ወሬ ዛሬ ሰበርሰ ከሆነባችሁ አይደለ? በአርሴናል መጥቼ ከዛ ነገሩን ቀጠልኩት። ምን ላርገ? የሰማሁት ነገር ግምጃ የተናገረችው ነገር በጣም ነው ያስደሰተኝ። በዚህ አጋጣሚ በቃ ሰው መማር አለበት። የሚሆንና የማይሆን ነገር የማታገናዝቡ ሰዎች አላችሁ። ሰው ማገናዘብ አለባችሁ።